በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የ76 ዓመታት ታሪክ ውስጥ አይቶ የማይታወቅ ከፍተኛ ቀውስ ተፈጥሯል። ይህ ቀውስ የተቀሰቀሰው ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ አጋር ሀገራት ያሳዩት ዳተኝነትና አሜሪካን ጥያቄ ውድቅ ማድረጋቸው ነው። በቅርቡ ከፔንታጎን አፈትልኮ በወጣው የውስጥ የኢሜይል መልእክት ልውውጥ መሠረት ዋሽንግተን በኢራን ጦርነት ወቅት ትብብር ያልነፈጓትን አጋሮቿን አርያ የሚሆኑ ወይም ሞዴል አላይስና እምቢተኞችን ደግሞ ባለጌዎች ወይም ናውቲ በሚል በሁለት መዝገብ ከፍላለች። ይባስ ብሎም ስፔንን ከመሳሰሉት ሀገራት ጋር ያለውን ወታደራዊ ትብብር እስከ ማቋረጥ እንዲሁም አባልነታቸውን እስከ ማገድ የሚያደርሱ የቅጣት እርምጃዎችን በፔንታጎን ከፍተኛ የፖሊሲ አውጪዎች ዘንድ እየተመከረባቸው መሆኑ ታውቋል። ይህም በዋሽንግተን፣ በማድሪድ፣ በለንደንና በብራሰልስ መካከል ከፍተኛ የቃላት ጦርነት እንዲሁም ውጥረት እንዲነግስ አድርጓል። ጦርነቱ ምንም እንኳን በአሜሪካ እስራኤልና በኢራን መካከል ቢሆንም የዚህ ግጭት ሞገድ ግን አትላንቲክን ተሻግሮ የዓለምን ትልቁን ወታደራዊ ጥምረት ሊበትን የሚችል ስንጥቅን ፈጥሯል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን አፈትልኮ የወጣውን የፔንታጎን ሚስጥራዊ ዕቅድ፣ የትራምፕን አቋም፣ የኔቶን ምላሽና የጥምረቱን የወደፊት ዕጣ ፈንታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካና በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መካከል እየተካረረ የመጣው ዲፕሎማሲያዊ ፍጥጫና የፔንታጎን ሚስጥራዊ የኢሜይል መልእክት ሾልኮ መውጣት ያመጣው ቀውስ ከፍተኛ ትኩረትን ስቧል። በተለይም ፕሬዝደንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ የከፈቱትን ጦርነት ተከትሎ አጋር ሀገራት ለዚህ ኦፕሬሽን ያላቸው ድጋፍ ማነስ ዋሽንግተንን ለከፋ ቁጣ ዳርጓል። የዚህ ቁጣ ማሳያ ተደርጎ የተወሰደው ደግሞ በቅርቡ ከፔንታጎን አፈትልኮ የወጣው የውስጥ የኢሜይል ልውውጥ ነው። ይህ ሰነድ አሜሪካ በኢራን ጦርነት ወቅት ወታደራዊ ቤዝ እንድትጠቀም ያልፈቀዱላትንና የአየር ክልላቸውን የዘጉባትን እንደ ስፔን ያሉ ሀገራትን ከኔቶ አባልነት እስከ ማገድ የሚደርስ እርምጃ ለመውሰድ መዘጋጀቷን ጠቁሟል። ይህ እርምጃ 76 ዓመታትን ያስቆጠረውን የኔቶ ጥምረት ህልውና ጥያቄ ውስጥ የሚከትና ዓለም አቀፋዊ የደህንነት ስነ ምህዳሩን የሚቀይር አደገኛ ክስተት ሆኖ ተመዝግቧል። እንደ አውሮፓውያኑ የዘመን አቆጣጠር በ1949 በዋሽንግተን ዲሲ ዓለም አቀፍ ወታደራዊና ፖለቲካዊ ጥምረት ሆኖ የተመሰረተው ኔቶ የተቋቋመበት ዋነኛ ዓላማ ከሁለተኛው የዓለም ጦርነት በኋላ ሶቪየት ኅብረት በአውሮፓ ላይ ልታደርግ ትችል የነበረውን መስፋፋት ለመግታትና በአውሮፓ ውስጥ ዳግም ወታደራዊ ብሔርተኝነት እንዳያንሰራራ ለመከላከል ነበር። ዛሬ ላይ ግን ድርጅቱ በአውሮፓና በሰሜን አሜሪካ የሚገኙ 32 አባል ሀገራትን አቅፏል። ድርጅቱ ከምስረታው ጀምሮ አባል ሀገራቱ የሚተዳደሩበት የጋራ መመሪያ ያለው ሲሆን የኔቶ ትልቁና ሕያው የጀርባ አጥንት ተደርጎ የሚወሰደው የመመሪያው ክፍል ደግሞ አንቀጽ 5 ነው። ይህ አንቀጽ በአንድ አባል ሀገር ላይ የሚሰነዘር ጥቃት በሁሉም አባላት ላይ እንደተሰነዘረ ይቆጠራል የሚል የጋራ መከላከያ መርህን ይደነግጋል። ይሁን እንጂ ድርጅቱ የራሱ ቋሚ ሰራዊት የሌለው ሲሆን አባላቱ በጋራ በሚያደርጉት ወታደራዊ ልምምድና በመከላከያ በጀታቸው ጥንካሬ ላይ የተመሰረተ ነው። አሜሪካ ለዚህ ጥምረት የገንዘብና የሰው ኃይል ከፍተኛውን ድርሻ የምትሸፍን በመሆኗ በትራምፕ አስተዳደር ዘንድ ኔቶ በአንድ ሀገር ትከሻ ላይ የወደቀ ሆኗል የሚል ቅሬታ ሲነሳ ቆይቷል። ይህ በእንዲህ እንዳለ በቅርቡ በፔንታጎን ከፍተኛ የፖሊሲ አማካሪ በሆኑት ኤልብሪጅ ኮልቢ ተዘጋጅቶ በከፍተኛ የመከላከያ ባለስልጣናት መካከል የተዘዋወረው ኢሜይል አሜሪካ በአጋሮቿ ላይ ያላትን የትዕግስት መሟጠጥ በግልጽ ያሳያል። ኢሜይሉ ስፔን ከኔቶ እንድትታገድ ሐሳብ ያቀርባል። ለዚህ ደግሞ ዋነኛው ምክንያት ስፔን በየካቲት 28 ወይም አውሮፓውያኑ ፌብሩዋሪ 28 በተጀመረው የኢራን ጦርነት ወቅት ኤፒክ ፊውሪ ለተባለው የአሜሪካ ወታደራዊ ዘመቻ የአየር ክልሏንና በግዛቷ የሚገኙትን የሮታና የሞሮን ወታደራዊ ካምፖችን ለመፍቀድ ፈቃደኛ ለመሆኗ ነው። ኮልቢ በኢሜላቸው ላይ የመሬት የባህርና የአየር ክልል ፈቃድ መስጠት ለኔቶ አባልነት ዝቅተኛው መመዘኛ ነው ሲሉ ገልጸዋል። ስፔን ግን ይህንን ባለማድረጓ እንደ ቅጣት ከአባልነት እንድትታገድ ወይም በድርጅቱ ውስጥ ካሏት ቁልፍ የኃላፊነት ቦታዎች እንድትነሳ የሚል ምክረ ሐሳብ ቀርቧል። ይህ
የፔንታጎን ፍላጎት አውሮፓውያን በአሜሪካ ላይ ያላቸውን ባለቤትነት የመሰማት ስሜት ለመቀነስ የታለመ እንደሆነ ተጠቁሟል። ከዚህ ባሻገርም የዋይት ሃውስ ቃል አቀባይ አና ኬሊ ስለ ጉዳዩ ሲናገሩ አሜሪካ ሁልጊዜም ለአጋሮቿ አለችላቸው፣ ነገር ግን በሺዎች የሚቆጠሩ ወታደሮቻችንን ልከን የምንጠብቃቸው ሀገራት በኦፕሬሽን ኤፒክ ፊውሪ ከጎናችን አልነበሩም ብለዋል። አክለውም ፕሬዝደንት ዶናልድ ትራምፕ ይህንን ፍትሐዊ ያልሆነ ግንኙነት እንደማይረሱት አስታውቀዋል። የፔንታጎን ቃል አቀባይ ኪንግስሊ ዊልሰን በበኩላቸው አጋሮቻችን ከእንግዲህ የወረቀት ላይ ነብር እንደሆኑና የድርሻቸውን እንዲወጡ ለማድረግ ፕሬዝደንቱ ታማኒነት ያላቸው አማራጮች እንዲኖሯቸው እናደርጋለን ሲሉ የትራምፕን ቁርጠኝነት አረጋግጠዋል። ይህ ንግግር አሜሪካ ከአጋሮቿ ጋር ያላትን ግንኙነት አጋርነት ይልቅ በሽልማትና በቅጣት ላይ ወደ ተመሰረተ ግብይት እየለወጠችው መሆኑን ያሳያል። ከዚህ ባሻገርም ፕሬዝደንት ዶናልድ ትራምፕ አጋር ሀገራትን ሮች ወይም ናይስና ባለጌዎች ወይም ናውቲ በሚሉ ሁለት ምድቦች የመከፋፈል አዲስ አካሄድ መከተላቸው ታውቋል። ሮች ወይም አርያ አጋሮች ተብለው የተመደቡት እንደ ፖላንድ፣ እስራኤል፣ ደቡብ ኮሪያ፣ የባልቲክ ሀገራት ማለትም ሉትኒያ፣ ላቲቪያና ስቶኒያ ከዚህ ባሻገርም እንደ ሮማንያ ያሉ ሀገራት ናቸው። እነዚህ ሀገራት በኢራን ጦርነት ወቅት ወታደራዊ ድጋፍ የሰጡ የአየር ክልላቸውን የከፈቱና የመከላከያ በጀታቸውን ትራምፕ ወደሚፈልጉት 5% የሀገር ውስጥ ምርት ወይም ጂዲፒ እድገት ያደረሱ ናቸው። በምላሹም እነዚህ ሀገራት አሜሪካ ልዩ ድጋፍ እንደሚያገኙ ተገልጿል። ላብነትም ሮማንያና ፖላንድ ተጨማሪ አሜሪካ ወታደሮች እንዲሰፍሩባቸውና ዘመናዊ የጦር መሳሪያዎችን በቀዳሚነት እንዲያገኙ ሊደረግ ይችላል። በተቃራኒው ደግሞ ባለጌዎች ወይም ናውቲ በሚለው ዝርዝር ውስጥ የተካተቱት ስፔን፣ ፈረንሳይና ብሪታንያ ናቸው። እነዚህ ሀገራት በኢራን ላይ የሚደረገው ጥቃት የቀጠናውን ቀውስ ያባብሳል በሚል ስጋት ወታደራዊ ትብብር ለማድረግ አንገራግረዋል። በተለይም ብሪታንያ መጀመሪያ ላይ የአየር ክልሏን ለመከላከል ካልሆነ በስተቀር ለጥቃት እንዳይውል በመከልከሏ በትራምፕ ዘንድ ከፍተኛ ትችት ደርሶባታል። ዶናልድ ትራምፕ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን እንደ ዊንስተን ቸርችል አይደሉም ሲሉ ተሳልቀውባቸዋል። የፔንታጎን ኢሜይል ሌላኛው አስገራሚ ነጥብ ደግሞ አሜሪካ ለብሪታንያ በፎክላንድ ደሴቶች ላይ ያላትን የሉዓላዊነት ድጋፍ እንደገና እንደምትገመግም መጠቆሙ ነው። ይህ የብሪታንያን ብሔራዊ ጥቅም የሚጋፋና አርጀንቲና ጋር ያላትን ታሪካዊ ግጭት የሚቀሰቅስ የቅጣት እርምጃ ተደርጎ ተወስዷል። በአንጻሩ ደግሞ የኔቶ ምላሽ ከዋሽንግተን ቁጣ በተቃራኒ የቀዘቀዘና በሕግ ላይ የተመሰረተ ሆኖ ተስተውሏል። የኔቶ ባለስልጣናት ለቢቢሲ እንደገለጹት ከሆነ የድርጅቱ መስራች ስምምነት ወይም ትሪቲ ማንኛውንም አባል ሀገር አባልነት ለማገድ ወይም ለማባረር የሚያስችል ደንብ የለውም። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝም በጉዳዩ ላይ ሲናገሩ እኛ የምንሰራው በኢሜይል ሳይሆን በይፋዊ የመንግስት ሰነዶችና አቋሞች ነው በማለት ዘገባውን ጣጣል ሞክረዋል። ሆኖም ግን አሜሪካ በኔቶ ውስጥ ያላት የበላይነትና የምታበረክተው ግዙፍ በጀት ከጠቅላላው የኔቶ በጀት 60% የሚሆነው በአሜሪካ የሚሸፈን ነው። ይህም ዋሽንግተን በሕግ ባይሆንም በፖለቲካዊ ጫና አባል ሀገራትን ማቀብ እንደምትችል ያሳያል። የመከላከያ ሚኒስትሩ ፔቴክዜት በበኩላቸው በአውሮፓውያን ላይ ያላቸውን ንቀት ሳይደብቁ አውሮፓውያን ከንግግርና ከአውሮፓውያን ድንቅ ኮንፈረንሶች ወጥተው ጀልባ መግዛትና በባህር ላይ ወታደራዊ እርምጃ መውሰድ አለባቸው። የሆርሙዝ የባህር ወሽመጥ አሜሪካ ይልቅ ለእነሱ ይበልጥ አስፈላጊያቸው ነው ሲሉ ተሳልቀዋል። ኤክዜት አክለውም አውሮፓና እስያ ለ10 ዓመታት በእኛ ጥበቃ ተጠቃሚ ሆነዋል። በነፃ የመጋለብ ወይም ፍሪ ራይዲንግ ጊዜ ግን አሁን አብቅቷል ሲሉ አስጠንቅቀዋል። ይህ ንግግር አሜሪካ ከእንግዲህ ለዓለም ደህንነት የምትከፍለውን መስዋዕትነት አጋሮቿ ታማኝነትና የገንዘብ ድጋፍ ጋር እንደምታያይዝ በግልጽ አመላክቷል። ይህ አዲስ ክስተት የ76 ዓመቱን የኔቶ ጥምረት ለከባድ ፈተና ዳርጎታል። አሜሪካ ከአጋሮቿ ጋር የምታደርገው ግጭት በኔቶ ውስጥ መከፋፈልን እየፈጠረም ይገኛል። በፔንታጎን ኢሜይል ውስጥ የተጠቀሰው አውሮፓውያን ያላቸውን የባለቤትነት ስሜት መቀነስ የሚለው ሐሳብ አሜሪካ በአውሮፓ ያላትን ወታደራዊ ስምሪት ወደ ሌላ ቦታ ልታዘዋውር እንደምትችል ምልክት ሰጥቷል። ይህ ደግሞ አውሮፓን ለሩሲያ ስጋት እጅግ ተጋላጭ ሊያደርጋት ይችላል። ከዚህ
ጋር ተያይዞም የቀድሞው የፊንላንድ ባለስልጣን ጆኤል ሊናንማኪ እንደሚሉት ትራምፕና ቡድናቸው በራሳቸው በፈጠሩት የኢራን ጦርነት አረንቋ ውስጥ ሆነው ከአውሮፓ ጋር ሌላ ግንባር መክፈት የሚችሉበት አቅም ይኖራቸዋል ተብሎ አይታሰብም ቢሉም የትራምፕ ያልተገመቱ ውሳኔዎች ግን ስጋቱን አንግሰውታል። ወደፊት ሊከሰቱ የሚችሉ ሁኔታዎችን ስንመለከት ደግሞ ኔቶ በሶስት አቅጣጫዎች ሊጓዝ ይችላል። አንደኛው አሜሪካ በይፋ ከኔቶ መውጣት ወይም ወታደሮቿን ከአውሮፓ ማስወጣት ይሆናል። ይህ ከሆነ ደግሞ ኔቶ የወረቀት ላይ ነብር ሆኖ ይቀራል እንደማለት ነው። አውሮፓም የራሷን ጦር ለመገንባት የምትገደድበት ሁኔታ ይፈጠራል። ሁለተኛው ሴናሪዮ ወይም ሁኔታ ደግሞ ኔቶ ለሁለት ተከፍሎ ሞዴል አጋሮች የአሜሪካን ሙሉ ድጋፍ ሲያገኙ፣ እንደ ስፔንና ፈረንሳይ ያሉት ደግሞ የሁለተኛ ደረጃ አባል ሆነው የሚቀጥሉበት ሁኔታ ይፈጠራል። ሶስተኛውና ምናልባትም ሊሆን የሚችለው ደግሞ አውሮፓውያን የአሜሪካን ጫና በመቀበል የመከላከያ በጀታቸውን ማሳደግና በኢራንም ይሁን በሌሎች ቀውሶች ከአሜሪካ ጎን መሰለፍ ነው። እናም ከፔንታጎን አፈትልኮ የወጣው የውስጥ ኢሜል የኔቶን ድክመትና የአሜሪካን አዲስ የውጭ ጉዳይ ፖሊሲ ቁልጭ አድርጎ አሳይቷል። ፕሬዝደንት ዶናልድ ትራምፕ ለኔቶ ያላቸው አመለካከት በኢራን ጦርነት ምክንያት ይበልጥ ተቀይሯል። ኔቶ በፈለግነው ጊዜ ከጎናችን አልነበረም፣ ዳግመኛ ብንፈልገውም አይኖርም የሚለው የትራምፕ ንግግር የዓለማችንን ግዙፍ ወታደራዊ ጥምረት ሕልውና አደጋ ላይ ጥሎታል። አሜሪካ ስፔንን የማገድ ፍላጎቷ ተሳካም አልተሳካም በጥምረቱ አባል ሀገራት መካከል ያለው መተማመን መሸርሸሩ ግን የማይካድ ሀቅ ሆኗል። የ76 ዓመቱ ጥምረት ዛሬ ከውጭ ጠላት ይልቅ ከውስጣዊ መከፋፈልና ከዋነኛው መስራቹ ቁጣ ጋር እየታገለ ይገኛል። በመጨረሻም የኔቶ የወደፊት ዕጣ ፈንታ አውሮፓውያን ምላሽና በትራምፕ አስተዳደር ቀጣይ እርምጃዎች ላይ የተመሰረተ ይሆናል። መከላከያ የጋራ መብት ሳይሆን የጋራ ኃላፊነት ነው የሚለው የአሜሪካ አቋም አውሮፓውያንን ወደ አዲስ የደህንነት ስትራቴጂ እንዲገቡ ያስገደደ ይመስላል። የኢራን ጦርነትም ለአሜሪካና ለአጋሮቿ የተግባር ጽናትና አብሮነት መፈተኛ መድረክ ሆኗል። በዚህ ፈተና ውስጥ ግን ኔቶ እንደ ቀድሞ አንድነቱን ጠብቆ መቀጠሉ አጠራጣሪ እየሆነ መጥቷል። በተለይም ስፔንን ከጥምረቱ ለማገድ የታሰበው ዕቅድና በእንግሊዝ ላይ የተሰነዘረው ዲፕሎማሲያዊ ጫና የአሜሪካና የአውሮፓ ግንኙነት ወደ አዲስና አስቸጋሪ ምዕራፍ መሸጋገሩን ጠቁሟል። በሌላ በኩል ደግሞ ኔቶ እንደ ድርጅት አባላቱን ለማገድ የሚያስችል ሕጋዊ ድንጋጌ ባይኖረውም አሜሪካ ያላትን ወታደራዊና ምጣኔ ሀብታዊ ጉልበት በመጠቀም አጋሮቿን ማዳከም የምትችልበት ሰፊ ዕድል አላት። የኢራን ጦርነት የፈጠረው ይህ ውጥረትም ኔቶን ወደ መፍረስ ሊያደርሰው ይችላል ወይስ አውሮፓ የራሷን መከላከያ እንድታጠናክር ያደርጋታል የሚለው ጉዳይ ለዓለም ደህንነት ወሳኝ ጥያቄ ሆኖ ይቀጥላል። የዶናልድ ትራምፕ አሜሪካ ትቅደም፣ መጀመሪያም የኔ ጥቅም ይከበር የሚል ፖሊሲ ከኔቶ አንዱ ለሁላችን ሁላችንም ለአንዱ የሚል መመሪያ ጋር ግጭት ውስጥ መግባቱ ከ7 አስርት ዓመታት በላይ የዘለቀውን ወታደራዊ ጥምረት ዕጣ ፈንታ ጨለማ ውስጥ ጥሎታል። በዚህም ዓለም አቀፉ ማህበረሰብ የአሜሪካና የስፔን እንዲሁም የአሜሪካና የብሪታንያ ግንኙነት ወዴት እንደሚያመራ በንቃት እየተከታተለ ይገኛል። ኔቶ ራሱን አድሶ ይቀጥላል ወይስ በትራምፕ የቅጣት ጅራፍ ይበታተናል? ለዚህ ጥያቄ መልሱ የሚገኘው በሚቀጥሉት ወራት በሚወሰዱ ወታደራዊና ዲፕሎማሲያዊ እርምጃዎች ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም አልጀዚራን በዋቢነት ተጠቅመናል።